አርዕስተ ዜና። በማህበራዊ ሚዲያ ላይ ከባህል ያፈነገጠ ተግባር መፈጸም በወንጀል ሕግ በእስራት እንደሚያስቀጣ የሕግ ባለሙያዎች አስታወቁ። በሰሜን ጎንደር ዞን ደባርቅ የሚገኙ ከሱዳን የተፈናቀሉ ኢትዮጵያውያን የእርዳታ ማጣትና የጸጥታ ችግር እንዳንሰራ አግዶናል አሉ። ከውጭ የማሊ ስደተኞች በሩሲያ አፍሪካ ኮርፕስ ኃይሎች እንደሚገደሉና እንደሚደፈሩ ገለጹ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። በማህበራዊ ሚዲያ ላይ ከባህል ያፈነገጠ ተግባር መፈጸም በወንጀል ሕግ በእስራት እንደሚያስቀጣ የሕግ ባለሙያዎች አስታወቁ። ኢትዮጵያ የማህበራዊ ሚዲያ ሕግ ቢኖራትም ተግባራዊ ከማድረግ አኳያ ክፍተት መኖሩን ባለሙያዎቹ አመልክተዋል። ሰላማዊት ሙሉጌታ ተጨማሪ አላት። ከሰሞኑ ማህበራዊ ሚዲያን በመጠቀም ከባህልና ከስነ ምግባር ያፈነገጡ መልእክቶችን በማስተላለፍ የመጪውን ትውልድ ተስፋ የሚያጨልሙ አካላት እየተበራከቱ መሆኑ ይገለጻል። ይሁን እንጂ በእነዚህና መሰል ተግባራት ላይ በሚሳተፉ አካላት ላይ እርምጃ ሲወሰድ አይታይም። በሌላ በኩል በሀገሪቱ የወጣው የማህበራዊ ሚዲያ አጠቃቀም ህግ ምን ያህል ይታወቃል? ተግባራዊስ ተደርጓል ወይ ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው ካሳሁን ሙላቱ በምላሹ እንደገለጹት በኢትዮጵያ በማህበራዊ ሚዲያ አጠቃቀም ላይ የወጣ ህግ መኖሩን ገልጸው ይሁን እንጂ ህጉ ከባህል ተቃራኒ በሆነ መልኩ የሚፈጸሙ ተግባራትን ሙሉ ለሙሉ ለመቆጣጠር የሚያስችል አይደለም ብለዋል። የህግ ማዕቀፍ አለ የለም የሚለውንም እንደፈተሽ ጉዳዩን በተገቢ መልኩ ኮንትሮል ለማድረግ በሚያስችል ልክ ዝግጅት ማድረግ ያስፈልጋል። ኦፍኮርስ ህጎቹ አሉ፣ የወንጀል ህጋችንም አለ። እነዚህ ከፍተኛ መረጃዎችን ከማሰራጨት ጥላቻ ንግግር ከማድረግ ጋር ተያይዞ የወጣ ፕሮክላሜሽን አለን። እነዚህ መሰረት አድርጎ ተግባራቶቹን ጥፋቶቹን መከታተል ይቻላል። ነገር ግን በቂ ናቸው አይደለም የሚለው ሰፊ ውይይት ይፈልጋል። መዳበር የሚፈልጉ ነገሮች አሉ። እንግዲህ ቅድም እንደነሳሁልሽ በአደረጃጀት በአሰራር ይህ አይነት ቴክኖሎጂ መሰረት አድርገው የሚፈጸሙ ጥፋቶች፣ ወንጀሎችን እንዴት መቆጣጠር ይቻላል? እንዴት መከላከል፣ ማህበረሰቡን እስከ እንደዚህ አይነት ጥቃት እንዴት መከላከል እንችላለን? ይሄ አገር ላይ የሚያደርሰውን ጉዳት ከፍተኛ በመሆኑ በጣም ሲሪየስሊ ታስቡበት ሊሰራ የሚገባ ነው። በብዙ መልኩ ስናየው ማህበራዊ ሚዲያ ብዙ ነገሮችን ይህንን ባላንስ ለማድረግ ህብረተሰቡንም ባሳተፈ መልኩ የተለያዩ ባለድርሻ አካላትን ባሳተፈ መልኩ ውይይት አድርጎ የህግ ማዕቀፎችን ፈትሾ አሰራሮችን ማጠናክሮ ይህ አይነት ጥፋቶችን መከላከል እንግዲህ ለነገ የሚሰጥ ጉዳይ አይደለም። ሌላኛው የህግ ባለሙያ ጥጋቡ ደሳለኝ በበኩላቸው ስርዓት ባልጠበቀና ከህብረተሰቡ ሞራል ተቃራኒ የሆኑ ድርጊቶች በሚፈጽሙ አካላት ላይ በመደበኛ የወንጀል ህግ እስከ 3 ዓመት የሚያስቀጣ መሆኑን ገልጸው ከተግባራዊነት አንጻር ግን ክፍተት አለ ብለዋል። ሰውነትን አጋላጭ ልብስ መልበስ ወይም ወሲብ ቀስቃሽ ልብስ መልበስ፣ የራቆት ዳንስ፣ እነዚህ የመሳሰሉት ለህብረተሰቡ ሞራል ተቃራኒ የሆኑ ድርጊቶች ማለት ናቸው። እነዚህ እንግዲህ በመደበኛው የወንጀል ህግ እንደ ድርጊቱ አፈጻጸም እሱም ቢሆን እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል ማለት ግን ያው አዋጁ በሚፈልገው ደረጃ ተግባራዊ እየተደረገ አይደለም። ያው የማህበራዊ ሚዲያ አጠቃቀም የስነ ምግባር ሁኔታና አጠቃላይ ቁጥጥር የሚደረግበት ትንሽ ውስንነት ይታይበታል። ግን ህግ አለ ለማለት ነው። እንደዚህ ለህብረተሰብ ሞራል ተቃራኒ የሆነ ድርጊት መፈጸም ምንም እንኳን የግለሰብ መብት ቢሆንም ገደብና ስርዓት የሚባል ነገር ስላለ ያንን ነገር መጠበቅና ማክበር አለባቸው እና የወንጀል ተጠያቂነትም ሊመጣባቸው እንደሚችሉ መገመት፣ ማወቅ፣ መጠንቀቅ አለባቸው። ከሰሞኑ በቲክቶክ ክሬቲቭ አዋርድ ላይ ተሳታፊ ከነበሩ ቲክቶከሮች መካከል የኢትዮጵያን ባህልና እሴት የሚቃረን አለባበስ ለብሰዋል በሚል የተጠረጠሩ ወጣቶች በኢትዮጵያ ፌዴራል ፖሊስ ህግ ፊት መቅረባቸው ይታወሳል። በጋምቤላ ክልል በአመቱ የመጀመሪያ 3 ወራት ከ60 በላይ ሴቶች ጾታዊ ጥቃት ተፈጸመባቸው ተባለ። የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በክልሉ የሚስተዋለው የጸጥታ ችግር በስራው ላይ እንቅፋት እየፈጠረበት መሆኑን አስታውቋል። ገነት ዘዘው
በኢትዮጵያ በተለያዩ አካባቢዎች በሴቶችና በህፃናት ላይ የሚደርሰው ጥቃት አለመቀነሱን መረጃዎች ያሳያሉ። በዚህ መነሻነት በጋምቤላ ክልል በሴቶች ላይ የሚደርሰውን ጥቃት ለመከላከል ምን እየተሰራ ነው ሲል ኢሳት የክልሉን የሴቶችና ህፃናት ማህበራዊ ጉዳይ ቢሮን ጠይቋል። በቢሮው የሴቶች ግንዛቤና ንቅናቄ ማስፋፊያ ዳይሬክተር ግሩም ገብረ ኢየሱስ በሰጡት ምላሽ በሴቶች ላይ የሚደርሰውን ጥቃት ለመከላከል በትምህርት ቤቶች፣ በጤና ተቋማትና በሌሎች አገልግሎት መስጫ አካባቢዎች ለህብረተሰቡ የግንዛቤ ማስጨበጫ ስራ እየተከናወነ እንደሚገኝ ገልጸዋል። ሴቶች ጥቃት ሲደርስባቸው ጉዳዩን ወደ ተቋማት እንዲያመጡ በተሰራው ስራ በአሁኑ ወቅት ወደ ቢሮ የሚመጡ ሪፖርቶች ቁጥራቸው መጨመሩን ተናግረዋል። 62 ያላነሱ አሉ። አብዛኞቹ ካሉት ኢንሲደንቶች የኢኮኖሚክ ቫዮለንስ 45% ከቨር ያደርጋል። እንግዲህ ኢኮኖሚክ ቫዮለንስ የምንለው ለምሳሌ ምግብ የመከልከል፣ ቀለብ የመከልከል እነዚህ የመሰሉ ኬዞች በጣም በርከት ያሉ ናቸው። ከዛ በመቀጠል አካላዊ ጥቃት አሉ፣ ድብደባ፣ ሌሎችም የሚመስሉ። ከዛ ቀጥሎ የወሲባዊ ጥቃት አለ። በተያያዘም በክልሉ ጎጂ ልማዳዊ ድርጊቶችን ለመከላከል የተከናወኑ ተግባራት ቢኖሩም በሚፈለገው ልክ ውጤት አለመምጣቱን ገልጸዋል። ከጎጂ ልማዳዊ ድርጊቶች በጣም ኮመን የሆነው ያለ ዕድሜ ጋብቻዎች አሉና አሁን ከረንትሊ እየጨመሩ ነው የመጡበት ሁኔታዎች አሉ። ከአሁን በፊት ማንኛውም በተለይ የአካባቢው ተወላጅ ኬዞችን ሪፖርት የማድረግ ቴንደንሲ ዝቅተኛ ነበር። የት ለማን እንዴት ላርግ የሚለው ነገር እንደ ተቋሙ ባደረጋቸው አሰስመንቶች ከፍተኛ የሆነ የግንዛቤ ስራዎች በመፈጠራቸው ምክንያት ማህበረሰቡ ወዴት ሂጅ ይሄንን ጉዳይ አፒል ማድረግ አለብኝ ወይም ማመልከት አለብኝ የሚለው የግንዛቤ ሁኔታ እያደገ የመጣ ይመስለኛል። በሌላ በኩል በክልሉ የሚስተዋለው የጸጥታ ችግር በስራቸው ላይ እንቅፋት እየፈጠረባቸው ስለመሆኑ ዳይሬክተሩ አስረድተዋል። ያለው የሰላም እጦት ሌታለውን እንደነዚህ ያሉ ሰፊ ስራዎች ብዙ መራመድ ብዙ መሄድ የሚጠበቅብንን ሌሎችንም ነገሮች ታስተጓጉላል። የክልሉ ነባራዊ ሁኔታ ጋር ግንዛቤ ስራውን ለማስቀጠል ያልተቻለበት ሁኔታ ነው ያለው። በክልሉ ያለው የጸጥታ ችግር የክልሉ መንግስት በሚወስደው እርምጃ መፍትሄ ይገኛል ብለው እንደሚጠብቁ ዳይሬክተሩ ተናግረዋል። በሰሜን ጎንደር ዞን ደባርቅ የሚገኙ ከሱዳን የተፈናቀሉ ኢትዮጵያውያን የእርዳታ ማጣትና የጸጥታ ችግር እንዳንሰራ አግዶናል አሉ። የዞኑ አስተዳደር በበኩሉ በኢትዮጵያ ቀይ መስቀል በኩል ድጋፍ እየተደረገላቸው መሆኑን ገልጿል። መሳይ ገዛኸኝ በሰሜን ጎንደር ዞን ደባርቅ ከተማ በሱዳን የእርስ በርስ ጦርነት የተፈናቀሉ ዜጎች 3 ዓመት ላይ ያስቆጠሩ ወራቶች ቀርቷቸዋል። ተፈናቃዮቹ የመንግስት ድጋፍ በተለያየ መልኩ እንደሚያስፈልጋቸው ሲገልጹ የቆዩ ቢሆንም አሁንም እርዳታ ባለማግኘትና የጸጥታ ችግር በመኖሩ ለመንቀሳቀስ መቸገራቸውን ለኢሳት እንዲህ ገልጸዋል። አሁን ባለው የእርስ በርስ ግጭት ምክንያት በራሱ ከቦታ ቦታ ተንቀሳቅሰን መስራት እንኳን ቤተሰቦቻችን ማስተዳደርም አልቻልንም። ካለው ከአሁኑ ጸጥታም የተነሳ ከዛም ከችግር ተላቆ መጥቶ እዚህም ችግር ላይ ነው የወደቅነውና በጣም በችግር ላይ ያለ ነው። ዓለም አቀፍ ቀይ መስቀል መጥቶ ለ1500 ሰው ድጋፍ አድርጎልን ነበር። የለስ ነብሱንም አድኗል፣ ግን በቂ አይደለም። ምንም እስካሁን በመንግስት በኩል የተደረገልን አንድ ነገር የለም። ያው ከመታወቂያዎች ሌላ ምንም የተደረገልን ነገር የለም። መታወቂያ ግን ተሰጥቶናል። የዓለም ቀይ መስቀል ግን ለ3 ወር 14 ሺህ ብር ድጋፍ አድርጎልናል። ለ3 ወር ማለት። ተፈናቃዮቹ አክለው እስካሁን ያሉት ስደተኞች ያለባቸው ችግር ሳይፈታ ሌሎች አዲስ ተፈናቃዮች እየተቀላቀሏቸው እንደሆነ አስታውቀዋል። ሰሞኑን በጣም ብዙ ሰው እየመጣ ነው። ሱዳን ጦርነት ተጨመረ። ትናንትና 2 ባስ ገብቷል፣ 2 መኪና ገብቷል። በሌላ በኩል ላይ በመፈናቀሉ አሁንም አላቆሙም። አሁን አሰሳ እንዳለ ነው። ብዙዎቹ 2 ቀን እንደገቡ ነው። ገላባትና መሀል መተማ ላይ ብዙዎቹ እንደተረገፉ ነው። ተመልሰው እዛ ቦታ ላይ የቀሩ ነበሩ። እነሱም ደግሞ አሁን መተማ ላይ እንዳሉ ነው። እስካሁን ድረስ ይመጣሉ። ያው ግን ያው ተመልሰውም እየሄዱ ነው። የተወሰኑት ተመልሰው ራሱ ወደ ሌላ ሀገር ህገወጥ ስደትን መርጠው ምርጫቸው አድርገው እየሄዱ ራሱ በጣም በህይወታቸውም አሁን በዚህ ሳምንት እንኳን 2 ሰዎች ሞተዋል ወደ ሱዳን ሲመለሱ ማለት ነው። በሰሜን ጎንደር ዞን የምግብ ዋስትና ኃላፊ ሰላም ይሁን ሙላት ተፈናቃዮቹ በኢትዮጵያ ቀይ መስቀል በኩል ድጋፍ የተደረገላቸው እንደሆነና አዲስ የተመዘገበ ተፈናቃይ እንደሌለ ተናግረዋል። አንደኛ ተፈናቃይ የለም፣ መጥቶ የተመዘገበም የለም። ሁለተኛ የነዛን ጉዳይ በተመለከተ የኢትዮጵያ ቀይ መስቀልና በብራ
አካላት እየፈቱላቸው ነው። ሌላ አሰስመንት ነው እየተጠና ነው ያለው። ጀምር ደግሞ ቀይ መስቀል እየፈታላቸው ነው። ኢሳት ለተፈናቃዮቹ ከተረጅነት በዘላቂነት ለመላቀቅ በመንግስት ወይንም በሌላ ግብረሰናይ ድርጅት ምን ተደረገ ስንል ላቀረብነው ጥያቄ ሁሌም እኛ ድጋፍ እዚህ ላይ ብድር እንዲሰጡና ቢሉና ብድሩ ለኛ ተጎን ስለማይሆነን ወደዛ ቦታ ግን ሰጥተው ወደዛ ማቋቋሚያ ቢያደርጉልን ግን እኛ ትልቅ አስመስሎ ይታኛል። እንደራሳችን ሳይሆን ራሱ እንደ ህዝቡም ወክዬ ስለምነግርሽ ማለት እርዳታ ይሁን ዓለም አቀፍ ሰጥቶን ሂዶ ምንም ያደረገልን ነገር የለምና እርዳታ ለመውጣትኛ አሁን መሬት ቢሰጠን ያረስን ብንበላ በዚያው በበራው መሬት ብዙ አለ ይባላል። ከዚህ በፊት እንደመጣነው ጠይቀን ነበር። እሺ ብሎ ከዛ በኋላ ምንም ያሉን ነገር የለም። በተለይ ጻለ ያዙ በችግር ውስጥ ላለው የዕለት ምግብ ድጋፍ ተደርጎልን ከዛ ቀጣይ ደግሞ የስራ እንደ ስራና ስልጠና እንደ መንግስት ትኩረት ሰጥቶት በተለያዩ የስራ ዘርፎች እንዲያደራጁ እንደገና ቦታ ራሱ ብዙ ቦታዎች አሉ። እንኳን በሰፈራ መልክ ብርዱን እናውቀዋለን፣ ሙቀቱን እናውቀዋለን። ሳራ በራ ውስጥ ነው የነበርነው በተለይ አብዛኛው ወንዱ እና ወደ ኡመራ ወደ ተለያየ ቦታ ቢያሰፍሩት ለኛ ራሱ በጣም ሰርተን መቀየር እንችላለን። ሁሌም እርዳታ ጠባቂ መሆን አንችልም። በጉዳዩ ላይ አስተያየታቸውን እንዲሰጡን ያነጋገርናቸው የደባርቅ ከተማ ተቀዳሚ ከንቲባ ጌትነት ጸጋዬ በበኩላቸው የሚከተለውን ምላሽ ሰጥተውናል። በዚህ ጉዳይ ላይ መረጃው የለኝም። እኔ አሁን ከሐምሌ ጀምሮ ነው ስራ የጀመርኩኝ። ከሐምሌ ጀምሮ ይሄን ጥያቄ አላውቀውም። ማውቀው አደጋ ላይ ያለን ሰዎች አሉ ድጋፍ ይደረግልን የሚል ጥያቄ ተሰጠነ። በሱዳን ተፈናቃዮች ጉዳይ ኢሳት በተደጋጋሚ ቅሬታቸውን በሚመለከት የሰራቸው ዘገባዎች እንዳሉ አይዘነጋም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያ ለማዕድን ዘርፍ ኢንቨስትመንት ተመራጭ መዳረሻ መሆኗ ተገለጸ። በማዕድንና ኢነርጂ ላይ ያተኮረ የኢትዮ ጃፓን የቢዝነስ ፎረም በጃፓን ቶኪዮ ከተማ ተካሂዷል። በፎረሙ ላይ ንግግር ያደረጉት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በማዕድን ዘርፍ ውስጥ ያሉና እስካሁን ያልተነኩትን ከፍተኛ ሀብቶች በመጠቀም የጃፓን ባለሀብቶች በዘርፉ መዋዕለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዱጋቶ ኩምቤ ኢትዮጵያ ያላት ከፍተኛ የማዕድን ክምችት፣ የዘርፉ ፖሊሲና ሌሎች ምቹ ሁኔታዎች ተደማምረው ኢትዮጵያን ለማዕድን ዘርፍ ኢንቨስትመንት ምቹና ተመራጭ መዳረሻ እንደሚያደርጋት ገልጸዋል። በጃፓን የኢትዮጵያ አምባሳደር ዳባ ደበሌ በበኩላቸው በሀገር በቀል የኢኮኖሚ ማሻሻያ የኢንቨስትመንትና የንግድን ስነ ምህዳር ለማሻሻል ስለተሰሩ ስራዎች በፎረሙ ላይ ገለጻ አድርገዋል። የጃፓን የብረታ ብረትና ኢንጂነሪንግ ደህንነት ድርጅት ምክትል ፕሬዝዳንት ዶክተር ሂሮሺ ኩቦታ የጃፓን ባለሀብቶች በኢትዮጵያ በማዕድን ዘርፎች ለመሳተፍ ፍላጎት እንዳላቸው ገልጸው ይህንንም ለማጠናቀር ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በትብብር እንደሚሰሩ ተናግረዋል። በባህር ዳር ከተማ 7 አዳዲስ ኢንዱስትሪዎች ስራ ጀመሩ። በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተገልጿል። የአምራች ኢንዱስትሪ ብሔራዊ አማካሪ ኮሚቴ በከተማዋ የሚገኙትን አምራች ኢንዱስትሪዎች የስራ እንቅስቃሴ እየጎበኘ ነው። በአማካሪ ኮሚቴው ሰብሳቢ አምባሳደር ግርማ ብሩ መሪነት በተደረገው ጉብኝት የአማራ ክልልን ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል የስራ ኃላፊዎች ተሳትፎበታል። በጉብኝቱ ወቅት እንደተገለጸው ባህር ዳር ከተማ 273 አምራች ኢንዱስትሪዎች እንደሚገኙ ተገልጿል። በተያዘው በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ የጀመሩ ሲሆን 42 ኢንዱስትሪዎች ደግሞ በመሳሪያ ተከላ ላይ እንደሚገኙ በጉብኝቱ ወቅት ተጠቁሟል። በደቡብ ኢትዮጵያ ክልል በ2157 የንግድ ድርጅቶች ላይ እርምጃ መወሰዱ ተገለጸ። የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ቢሮ በ2018 በጀት ዓመት የ4 ወራት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር በአርባ ምንጭ ከተማ መክሯል። የክልሉ ርዕሰ መስተዳደርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየው ታደሰ በወቅቱ እንደገለጹት በኢትዮጵያ ታምርት ንቅናቄ በክልሉ የሚገኙ ኢንዱስትሪዎች በሙሉ አቅማቸው እንዲያመርቱ በመደረጉ በርካታ ኢንዱስትሪዎች ሙሉ ለሙሉ ወደ ስራ ገብተዋል።
ከገጠር ኢንዱስትሪ ትራንስፎርሜሽን ጋር በተያያዘ ከአርሶ አደሩ ማሳ የሚገኘውን የግብርና ምርት በማኑፋክቸሪንግ ኢንዱስትሪ እሴት ተጨምሮበት ለገበያ እንዲቀርብ መሰራቱንም ጠቅሰዋል። በሌላ በኩል የንግዱን ስርዓት በማዘመን አገልግሎቱን ከማሳለጥ ባለፈ ህገወጥ የንግድ እንቅስቃሴን ለመግታትና ገበያን ለማረጋጋት በተሰራው ስራ የተሻለ ለውጥ መምጣቱን ተናግረዋል። የክልሉ ንግድና ኢንዱስትሪ ቢሮ ኃላፊ ሰናይት ሰለሞን በበኩላቸው ለመንግስት ሰራተኛው የተደረገውን የደሞዝ ማሻሻያ ተከትሎ በሸቀጦች ላይ ዋጋ ጨምረው በሸማቹ ላይ ጫና በፈጠሩ 2150 የንግድ ድርጅቶች ላይ ከቃል ማስጠንቀቂያ እስከ ንግድ ፍቃድ ስረዛ የደረሰ እርምጃ መወሰዱን ገልጸዋል። ከገበያ ማረጋጋት ጋር በተያያዘ አምራቹና ሸማቹ በቀጥታ የሚያገናኙ የቅዳሜና የእሁድ ገበያዎችን ቁጥር ማሳደጉንም ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የማሊ ስደተኞች በሩሲያው አፍሪካ ኮርፕስ ኃይሎች እንደሚገደሉና እንደሚደፈሩ ገለጹ። ከጥቅምት 2023 ጀምሮ ከ3000 በላይ ማሊያውያን ወደ ምስራቅ ሞሪታኒያ የተሰደዱ ሲሆን ቁጥራቸው ከዚህ የሚበልጡ ደግሞ ወደ አልጄሪያ አምርተዋል። ዮሐንስ ተስፋ ተጨማሪ ያለው ባለፉት 2 ዓመታት ውስጥ በማሊ ያለው ግጭት እየተባባሰ መጥቷል። የቀድሞ የዋግነር ግሩፕ ተተኪ በሆኑት አፍሪካ ኮርፕስ በተባሉ የሩሲያ ቅጥረኛ ወታደሮች የታገዘው የማሊ ጦር በአሁኑ ወቅት የሀገሪቱን 2/3 የሚሆነውን ክፍል ከተቆጣጠሩ የታጠቁ ቡድኖች ጋር በመዋጋት ላይ ይገኛል። ይህ ውጥረት ደግሞ ከፍተኛ ቁጥር ያለው ሕዝብ ከሀገሩ እንዲሰደድ ምክንያት ሆኗል። ስደተኞቹ ከማሊ ጦርና ከሩሲያ አጋሮቻቸው ጋር በተያያዘ ከሚፈጸሙ ጥቃቶች እንዲሁም ከአልቃይዳ ጋር ግንኙነት ካላቸው ጂሃዲስት ቡድኖች ለማምለጥ እየሞከሩ ሲሆን እነዚህ ቡድኖች እስከ ዋና ከተማ ባማኮ ድረስ ያሉትን ከተሞች የመሰረታዊ አገልግሎቶችን የአቅርቦት ሰንሰለት አቋርጠዋል። የማሊ ጦር በበኩሉ የሚሰነዘርበትን የሰብአዊ መብት ጥሰት ክስ ሙሉ በሙሉ ውድቅ በማድረግ ዘመቻው ያነጣጠረው በታጠቁ ቡድኖች ላይ ብቻ መሆኑን ይገልጻል። በሺዎች የሚቆጠሩ ሰዎች በማሊ ያለውን ግጭት በመሸሽ ወደ ሞሪታኒያ እየሸሹ ነው። አንዲት እናትና አክስት በአንድ ክሊኒክ ደጃፍ ላይ በጭንቀት እየተጠባበቁ ሲሆን ከውስጥ የ14 ዓመት ሴት ልጅ በከባድ ድንጋጤ ተውጣ ተኝታለች። ቤተሰቦቿ እንደሚሉት ልጅቷ አረመናዊ የሆነ ጾታዊ ጥቃት ተፈጽሞባታል። ጥቃቱን የፈጸሙት ሰዎች በቤቱ ውስጥ ከልጅቷና ከአንድ ወጣት ጋር ለ30 ደቂቃዎች ከኛ ተለይተው ቆይተዋል። ይመቷት ነበር። በጣም ፈርታቸውም ነበር። እስኪለቋት ድረስ ስታለቅስ ነበር። ከዚያም ወጣቱን ይዘውት ሄዱ። የወጣቷ ቤተሰቦች ጥቃቱን የፈጸሙት የአፍሪካ ኮርፕስ አባላት መሆናቸውን ለይተዋል። ይህ የሩሲያ ወታደራዊ ክፍል የማሊን ወታደራዊ መንግስት ታጣቂዎችን እንዲዋጋ ለመርዳት በቅርቡ ዋግነርን ተክቶ የገባ ነው። የልጅቷ ሁኔታ አሳሳቢ በመሆኑ የድንበር የለሽ ሐኪሞች ቡድን ሆስፒታል ወዳለበት ቅርብ ከተማ በአስቸኳይ ወስዷታል። የሕክምና ባለሙያዎቹ ደግሞ የመሰል ጥቃት ሰለባዎች ብዙ ሊሆኑ እንደሚችሉ ይጠረጥራሉ። ከማሊ ተሰደው እዚህ መጠለያ የሚፈልጉ ሰዎች በተመሳሳይ ሁኔታ ውስጥ ሊኖሩ እንደሚችሉ አምናለሁ። ነገር ግን ወዲያውኑ የሕክምና እርዳታ ወዳለበት ቦታ አይሄዱም። የሚመጡት ነገሮች በጣም ተባብሰው የመጨረሻ ሁኔታ ላይ ሲደርሱ ብቻ ነው። ከጥቂት ወራት በፊት የሩሲያው የግል ወታደራዊ ኩባንያ ዋግነር
ስሙን ወደ አፍሪካ ኮርፕስ ቀይሯል። ስሙ ቢቀየርም ለማሊ ህዝብ ግን የተለወጠ እውነታ የለም። ቁጥራቸው ቀላል የማይባል ሰዎች ሀገራቸውን ጥለው ተሰደዋል። አንዳንዶች የደረሰባቸውን አካላዊ ጥቃት ማስረጃ ይዘው ይሰደዳሉ። ሊሆን እንጂ ከማሊው ጭካኔ ላመለጡ ብዙ ሰዎች ስቃያቸው ገና አላበቃም። የደረሰባቸው የስነ ልቦና ጠባሳም ትልቅ ነው የሚሉት የሕክምና ባለሙያዎች የመደፈር ጥቃት እንደ ጦር መሳሪያነት ጥቅም እየዋለ መሆኑን የሚያሳዩ መረጃዎች አሉ በማለት ብዙዎች ከጥቃቱ ቢሸሹም የደረሰባቸው ጥቃት ሰቆቃ እንደተዳፈነ ይኖራል፣ አጥቂዎቻቸውም ከህግ ተጠያቂነት ውጭ ሆነው ይቀጥላሉ ብለዋል። መረጃውን ስናጠናቀር ዶቼ ቬለን ዋቢያችን አድርገናል። የአውሮፓ ህብረት መሪዎች ከታገደ የሩሲያ ሀብት ላይ 90 ቢሊዮን ዩሮ ለዩክሬን በብድር ለመስጠት ተስማሙ። በሌላ በኩል ዩክሬን ምሽት ላይ በፈጸመችው የድሮን ጥቃት በሩሲያ ደቡባዊ ግዛት 3 ሰዎች ተገደሉ። ሸሪፍ ኢማም ተጨማሪ አለው። የአውሮፓ ህብረት መሪዎች አርብ ዕለት ባካሄዱት ስብሰባ ለቀጣይ 2 ዓመታት ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎት ማሟያ የሚሆን ከወለድ ነፃ የሆነ ብድር ለመስጠት ተስማሙ። ይሁን እንጂ ሀገራቱ ከቤልጅየም ጋር ያለውን ልዩነት ማጥበብ አልቻሉም። ከ4 ዓመታት ጦርነት በኋላ የዓለም አቀፉ የገንዘብ ተቋም እንደገመተው ዩክሬን በ2026 እና በ2027 137 ቢሊዮን ዩሮ ያስፈልጋታል ብሏል። በኬቭ ያለው መንግስት አሁን ላይ የተዳከመ ስለሆነ ገንዘቡ የግድ ያስፈልገዋል ተብሏል። እቅዱ በአውሮፓ ታግደው የሚገኙ 210 ቢሊዮን የሩሲያ ሀብትን መጠቀም ነው። አብዛኛው የሩሲያ ሀብት ደግሞ የሚገኘው በቤልጅየም ነው። የአውሮፓ መሪዎች ሐሙስ ምሽት ላይ በጉዳዩ ላይ በጥልቀት ሲሰሩ ነበር። ከሩሲያ ለሚመጣ ማንኛውም ወቀሳ እንዳትደናገጥ ለቤልጅየም ዋስትና በመስጠት ነገር ግን በመጨረሻ ላይ መሪዎቹ ያንን አማራጭ መጠቀም አልፈለጉም። ውይይቱ እየተሟሟቀ ሲሄድ መሪዎቹ ገንዘቡን በካፒታል ገበያዎች ለማበደር መረጡ። የአውሮፓ ህብረት ካውንስል ፕሬዚዳንት አንቶኒዮ ኮስታ በማህበራዊ ሚዲያ ባጋሩት መልእክት 90 ቢሊዮን ዩሮ ለማቅረብና ዩክሬንን ለ2026 እና ለ2027 ለመደገፍ ስምምነት አለን፣ ቁርጠኞች ነን፣ እናም አቅርበናል ብለዋል። ሁሉም ሀገራት የብድር ፓኬጁ በሚለው ላይ አልተስማሙም። ሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክ ዩክሬንን አልደገፉም፣ ይልቁንም ሀሳቡን ተቃውመዋል። ይሁን እንጂ ስምምነት ላይ ተደርሷል። የተቃወሙ ሀገራት ፓኬጁን በማይከለክሉበት ሁኔታ ይህ ማለት ከማንኛውም የፋይናንስ ችግር የሚጠበቅ ስምምነት ላይ ተደርሷል። በአውሮፓ የሩሲያ ፕሬዝደንት ቭላዲሚር ፑቲን አጋር የሆኑት ራሳቸውን እንደ ሰላም ፈጣሪ የሚያዩት የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን እንዳሉት የአውሮፓ ህብረትን በጦርነት ውስጥ ማየት አልፈልግም ብለዋል። አክለውም ገንዘብ መስጠት ማለት ጦርነት ነው በማለት የሩሲያን የታገደ ሀብት መጠቀም የሚለውን እቅድ በእጅጉ ተቃውመዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እንዳሉት ስምምነቱ ትልቅ ለውጥ ነው። ከካፒታል ገበያ መበደር ማለት እውነተኛና ተግባራዊ መንገድ ነው ዩክሬንና የጦርነት ትግሏን ለመደገፍ ብለዋል። የጀርመኑ ቻንስለር ፍሬድሪክ መርዝ ውሳኔውን አድንቀው ለዩክሬን የታሰበው የፋይናንስ ፓኬጅ አሁን ላይ ተጠናቋል፣ ዩክሬን ያለምንም ወለድ ብድር እንድታገኝ ተደርጓል ብለዋል። መርዝ አክለውም ይህ ገንዘብ የወታደራዊና የበጀት ፍላጎቷን ለቀጣይ 2 ዓመታት በተገቢው መንገድ ይሸፍናል ብለዋል። የታገደው ገንዘብ ሩሲያ ለዩክሬን የጦርነት ካሳ እስክትከፍል ድረስ እንደታገደ ይቆያል ብለዋል ፍሬድሪክ መርዝ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የጦርነቱ ካሳ ከ600 ቢሊዮን ዩሮ በላይ ነው። ሩሲያ የጦር ካሳ የማትከፍል ከሆነ በዓለም አቀፍ ሕግ መሰረት የሩሲያን የማይንቀሳቀስ ሀብት ብድሩን ለመክፈል እንጠቀማለን ብለዋል ፍሬድሪክ መርዝ። ይህ በእንዲህ እንዳለ ዩክሬን በሩሲያ ደቡባዊ ግዛት ምሽት ላይ ሮስቶቭ ላይ በፈጸመችው የድሮን ጥቃት 3 ሰዎች ተገለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ።
በኢትዮጵያ ዋንጫ ውድድር ምክንያት ተቋርጦ የነበረው የሲቪ ኢትዮጵያ ፕሪሚየር ሊግ ጨዋታ ዛሬ ጀምሯል። ዛሬ የተጀመረው የ10ኛ ሳምንት መርሃ ግብር እስከ ወደ የሚቀጥል ሲሆን ጨዋታዎቹ በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ስቴዲየሞች ይደረጋሉ። በዚህም በአዲስ አበባ ስቴዲየም ነገ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና ቀን 7 ሰዓት፣ ፋሲል ከነማ ከነገሌ አርሲ ቀን 10 ሰዓት ላይ ሲጫወቱ፣ በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ ወላይታ ድቻ ከሸገር ከተማ ቀን 9 ሰዓት፣ ሐዋሳ ከተማ ከኢትዮጵያ መድን ጋር ምሽት 12 ሰዓት ላይ ይጫወታሉ። እሁድ በአዲስ አበባ 2 በአዳማ 1 ጨዋታ ይካሄዳል። በዚህም መሰረት በአዲስ አበባ ስቴዲየም ድሬዳዋ ከተማ ከአዳማ ከተማ ቀን 7 ሰዓት፣ መቻል ከኢትዮ ኤሌክትሪክ ቀን 10 ሰዓት ላይ ሲጫወቱ፣ በአዳማ ደግሞ ሲዳማ ቡና ከቅዱስ ጊዮርጊስ ከቀኑ 10 ሰዓት ጀምሮ ይጫወታሉ። 35ኛው የአፍሪካ ዋንጫ የፊታችን እሁድ ታህሳስ 12 2018 ዓ.ም በሞሮኮ ይጀመራል። በሞሮኮ አስተናጋጅነት የሚካሄደው ውድድር ራባትና ካዛብላንካን ጨምሮ በ6 ከተሞች በ9 ስቴዲየሞች እስከ ጥር 18 2018 ዓ.ም ድረስ ይካሄዳል። በውድድሩ 24 ሀገራት በ6 ምድብ ተከፍለው የሚጫወቱ ሲሆን ውድድሩን የሚያሸንፈው ብሔራዊ ቡድን $7 ሚሊዮን ሽልማት እንደሚያገኝ ተገልጿል። በተጨማሪም የፍጻሜ ተፋላሚ የሚሆነው ቡድን $4 ሚሊዮን እንዲሁም የግማሽ ፍጻሜ ተፋላሚዎች እያንዳንዳቸው $2.5 ሚሊዮን ይሸልማሉ። በአጠቃላይ በውድድሩ ለሚሳተፉ 24 ብሔራዊ ቡድኖች $32 ሚሊዮን እንደሚከፋፈል ካፍ አስታውቋል። ካፍ ይፋ ባደረገው መረጃ መሰረት ለውድድሩ እስካሁን ከ1 ሚሊዮን በላይ ቲኬቶች የተሸጡ ሲሆን አዘጋጇ ሞሮኮ የምታደርጋቸውን የምድብና የጥሎ ማለፍ ጨዋታዎች ጨምሮ የአልጄሪያ የምድብ ጨዋታዎችና የ16 ውስጥ ጨዋታ ቲኬቶች በሙሉ መሸጣቸው ታውቋል። ሞሮኮ ውድድሩን ስታዘጋጅ ያውኑ ለሁለተኛ ጊዜ ሲሆን ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1988 ያዘጋጀችውን 16ኛውን የአፍሪካ ዋንጫ ካሜሩን ማሸነፏ ይታወሳል። የቼልሲ የሽያጭ ገንዘብ ለዩክሬን እንዲሰጥ ተወሰነ። የእንግሊዝ መንግስት ሩሲያው ባለሀብት ሮማን አብራሞቪች ቼልሲን ሸጠው ያገኙት $2.5 ቢሊዮን ፓውንድ ለዩክሬን እርዳታ እንዲውል ፈቅዷል። ሮማን አብራሞቪች ከሩሲያ መንግስት ጋር ግንኙነት አላቸው በሚል የሽያጩ ገንዘብ ላለፉት 3 ዓመታት በእንግሊዝ መንግስት ታግዶ መቆየቱ ይታወቃል። የአገሪቱ ጠቅላይ ሚኒስትር ኬር ስታርመር ገንዘቡን በዩክሬን ለተጎጂዎች እርዳታ እንዲውል መፍቀዳቸውን በኤክስ ማህበራዊ ትስስር ገጻቸው ይፋ አድርገዋል። ጠቅላይ ሚኒስትሩ አክለውም ሮማን አብራሞቪች ገንዘቡን ለዩክሬን ካልለገሱት እርምጃ እንደሚወሰድባቸው አስፈራርተዋል። በመጨረሻም በሳምንቱ መጨረሻ ቀናት በተለያዩ ሊጎች ጨዋታዎች ይደረጋሉ። ከነዚህ መካከል የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት መርሃ ግብር ነገ ኒውካስል ከቼልሲ ቀን 9:30 ላይ በሚያደርጉ ጨዋታ ይጀምራል። በተጨማሪም ማንቸስተር ሲቲ ከዌስትሃም፣ ብራይተን ከሰንደርላንድ ምሽት 12 ሰዓት ላይ ሲጫወቱ፣ ቶተናም ከሊቨርፑል ከምሽቱ 2:30፣ ኤቨርተን ከአርሰናል ምሽት 5 ሰዓት ላይ ይገናኛሉ። እሁድና ሰኞ አንዳንድ ጨዋታ ይደረጋል። በዚህም እሁድ አስቶን ቪላ ከማንቸስተር ዩናይትድ ምሽት 1:30፣ ሰኞ ምሽት 5 ሰዓት ላይ ፉላም ከኖቲንጋም ፎረስት ይጫወታሉ። በስፔን ላሊጋ 17ኛው ሳምንት መርሃ ግብር ደግሞ ዛሬ ምሽት 5 ሰዓት ላይ ቫሌንሺያ ከማዮርካ በሚያደርጉት ጨዋታ ይጀምራል። ሪያል ማድሪድ ከሴቪያ ነገ ምሽት 5 ሰዓት ላይ ሲጫወቱ፣ እሁድ ዢሮና ከአትሌቲኮ ማድሪድ ቀን 10 ሰዓት ላይ፣ ቪያሪያል ከባርሴሎና ምሽት 12 ሰዓት ከ15 ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለታህሳስ 10 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጃ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ